በሰፈሩት ቁና መሰፈር አይቀርም አለ የሀገሬ ሰው። ፍቅር እንግዲህ በተራዋን ዛሬ ዳይመንድ እጅ ገብታለች ማለት ነው። እንዴት ደስ እንዳለኝ አትጠይቁ። ድሮም ክፉ ሰው ክፉ ነገር ነው የሚገጥመው እንጂ መቼም መልካም ነገር ሊገጥመው አይችልም። መቼም ማለት ነው መቼም ተቀይር ያለው እንኳን ቢልም ምንም መልካም ነገር አይገጥመውም። እና ይኸው ስራዋ መልሶ ከፈላት ማለት ነው። አደይ እንግዲህ ስትነቃ ራሷን ያገኘችው ባለፈው የታገተችበት ቦታ ነበረ። ንጉስ እንግዲህ አጠገቧ ቁጭ ብሎ እኔ እንደ በፊቱ ጥቃት ላደርስብሽም ሆነ ምንም ላደርግሽ አይደለም፣ ግን እዚህ እንድትቆይ ይፈልጋለሁ ከኔ ጋር ሲላት፣ ፍትሀኝ አንድ ነገር እንዳታደርገኝ ስትለው እጇን ፈታትና ሁሉንም ነገር ነገራት። አንተ ስሜት እንጂ ምንም ልታደርግልኝ አትችልም። እዛ ግን እህቴ ወንድም እያሉኝ እነሱ ራሱ በእኔ ላይ ፈርደውብኛል። ደመቀ ግን ለገንዘብ ብሎ አሳልፎ ሰጠኝ። ሁሉ ነገሬን ያውቃል። እንዴት ምን ላይ እንዳለውኝ ሰርቼ ምን እንደማደርግ ሁሉን ነገር እያወቀ አሳልፎ ሰጠኝ፣ በሐሰት አስመሰከረብኝ ብላ እንግዲህ ለንጉስ ነገረችው። አደይ ዳይመንድ እቺ ማነች ፍቅር ገንዘብ ከፍላው ነው። እናም ገንዘብ ስለከፈለችው ነው እንጂ እኔ እዛ ውስጥ ምንም የማውቀው ጉዳይ የለም እያለ በጣም ተናዳ እንግዲህ እየተናገረች እያለ ዳይመንድ መጣ። ዳይመንድ አደይ በጣም ተቀይመሃለች። ለምን? ምነው አደይ አንተ ውሻ እንዴት እንደዚህ ታደርገኛለህ? አደይ ፍቅር የሰጠችኝን ገንዘብ ብታይ እኮ አንቺ ራስሽ አላለም ጭራሽ። ኧረ ለዛ ነዋ ፍቅር ኬት እንዳመጣችና ምን እንደሰጠች እንኳን ሳታቅ እኔን ግን አሳልፈ ሰጠኸኝ ስትለው፣ እንዴት ኬት ነው ያመጣችው? እኔ ኬትም ታምጣ የምፈልገው ገንዘቡን አይደል እንዴ አላት። አይ እንደዛ ሳይሆን ፍቅር የኔን ደሞዝ ነው የሰጠችክ። ምን አለ? አዎ እኔ ደሞዜን እሰራለሁኝ እንጂ አንድም ቀን ደሞዜን ከፍላኝ አታውቅም። እናም የኔን ደሞዝ ነው ላንተ የሰጠችክ። እንዴ እንዴት ፍቅር ነች እንዴ ላንቺ ደሞዝሽ የምትከፍይ ስላት፣ አዎ ምክንያቱም ባርኮቴ እሷ ጋር እየላከ እሷ ጋር እያስገባ እሷ ነች የምትከፍለኝ። እናም አንድም ቀን ሰታኝ አታውቅም። ከዛም እብድ ሆነ ማለት ነው። እሰራላታለሁ እቺ ውሻ ፎንቃዬ አለ እኮ ደግሞ ጭራሽ እሰራላታለሁ አለ ዳይመንድ ማለት ነው። ከዛም እንግዲህ ልሂድ በቃ አሁን ልቀቁኝ ልሂድ ስትላቸው፣ አይ አደይ የትም አትሄጂም፣ አንቺም እዚሁ ከንጉስ ጋራ ብትቆይ ነው የሚሻለሽ፣ እዚሁ ሁኚ አላት። በጭራሽ መሄድ አለብኝ ብላ እንግዲህ ንጉስ እየለመናት በቃ ትሂድ ተዋታለ ማለት ነው ዳይመንድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ አደይዬ የኔ ቆንጆ ማለት ነው በመጨረሻም ፍቅር እንግዲህ ዳይመንድ አግቷታል ማለት ነው። ነገር ግን ደግሞ ሊዲያን አግታታለች በር ዘግታባት ማለት ነው። ፍቅር ስልኳን ሁሉ ተቀብላት ስልኳንም እንግዲህ ደረጃ ላይ እንዳስቀመጠችው ዳይመንድ እንግዲህ ተሸክሞ ይዟት ሄደ ማለት ነው። ያችም እዛው ቤት ውስጥ ነገሩ ወንድሟ መጥቶ ያድናታል ብዬ አስባለሁኝ። እንትናን ሊዲያን በር ዘግቶባታል በሙቀት እንዳትሞት እዛ ውስጥ እንግዲህ ዳይመንድ ፍቅርን ሊበቀላት ይዟት ሄዷል። ይገባታል፣ በእውነት ይገባታል። እንደው 40 በገረፈልኝ። ያው ባርኮቴም የለም። አደይ ደግሞ እንዴት እኔ እንጃ ምን አይነት ልጅ ናት ግን። እኔ በነገራችን ላይ የበደሉኝን ሰዎች የምሬን እምላችሁ ይቅርታ አደርግላቸዋለሁ፣ ግን ደግሞ እንደዚህ ቶሎ ብዬ አይደንም ሆዴ ማለት ነው። ግን የዛን ቀን ሁሉም ሌባ አድርገው ሂጂ ውጪ አይንሽን ልናይሽ አንፈልግም ላላት ሁሉ ዛሬ ግን እሷ ቅን ልብ ሆና ኧረ እኔ እንጃ እኔ ብቻ። እናም ኤላ አደይ በቃ ሁሉንም ነገር እርሽውና ግን ደግሞ እኔ አንድ መመክርሽ ነገር ራስሽን አስከብሪ። ለምንድን ነው ራስሽን ምን አታስከብሪው እንዴ? አንቺ እኮ አሁን ዛሬም እንደዚህ ያደረጉሽ ነገም ደግሞ ሌላ መዘዝ ይመጣብሻል። ራስሽን ማታስከብሪ ከሆነ አንቺ ለምለም ላንቺ ብላ እንዴት እንደምትሟገት አላየሽም እንዴ? ለምንድን ነው ራስሽን? እኔ እኮ መሟገት አቅቶኝ ሳይሆን ዛሬ ፍቅርን እንደዚህ ባደርጋት ደግሞ ምናልባት ነገም ሌላ ቤት ሄጄ ከፍቅር የበለጡ ሰዎች ይገጥሙኛል ብዬ ነው እና ፍቅርን የማመሰግንበት ቀን ይመጣል ብዬ ነው። አይ እንደዛማ አይደለም አደይ፣ ራስሽን አስከብሪ። አንቺ ባርኮቴም ሆነ እናቱ ላንቺ ጥሩ ሰዎች ናቸው። ነገር ግን ደግሞ እየተጎዳሽ መኖር በጣም ከባድ ነው አላት ማለት ነው። የላ እንግዲህ እኔ ሁሉንም ነገር ሌላ ነገረችው። እሷም ለምለም የት ሄደች ስትለው ለምለም
ወደ ክፍለ ሀገር ሄዳለች እና አደይ ስትመጣ እዚህ ትቆየኝ ብላለች። እና አደይ ደግሞ እዛው ዴፍ ቤት ልትመለስ ነው። ዞሮ ታጥቦ ጭቃ ያው ነው። ፍቅር ታሰቃያታለች እዛው ከተመለሰች ማለት ነው። ግን አላውቅም እንግዲህ ዳይመንድ ፍቅርን አግቷታል። አሁን ያው ማገት ሳይሆን ልክ አስገብቷት ይለቃታል። ከዚህ በኋላ አደይ ማሪኝ ባትልማ እንግዲህ አሁንም እንደዛ ሆና ተመልሳ አደይን የምትበድል ከሆነ አላውቅም። እንግዲህ ሊዲያም አንድ ጊዜ ብቻ ከዚህ ውስጥ ልውጣ እንጂ እያንዳንዷን ጉድሽን ለባርኮቴ ነው አሳልፌ የምሰጥሽ እኔ ሊዲያ አይደለሁም እያለች እንግዲህ ብቻዋን እያወራች ነው ያለችው። ምክንያቱም በር ዘግታባታለች ማለት ነው። በር ዘግታባት ሄዳለች ስልኳን ተቀብላ። እንግዲህ ዴቭ ቢደውል ስልክ አይነሳም። እየሮጠ ወደ ቤት መጥቷል። የሆነ ነገር ሆነዋል ብሎ ማለት ነው። አደይ ግን ከመጀመሪያው ጀምሮ እች ኩባያ የምታክል ልጅ እንደዛ ስታደርግሽ ራስሽን ብታስከብሪ ለራስሽ ጠበቃ ብትሆኝ ይኖሩ ማንም ዞር ብሎ ባላየሽ ነበረ። ነገር ግን አንቺ ዝም ብለሽ ባላየ እያለፍሽ ሲሰድቡሽም ሌባ ስታደርግሽም እንዴ ናትና እንኳን በሀገሬ ላይ በሰው ሀገርም በእጅ ያለለኔ እንዴ ለራሴ ከሆነ ነኝ ያለሁት አይደል እንዴ ማንም የለም። ስለዚህ ለራሳችሁ ተሟገቱ እንዴ። ቀልድ እንግዲህ እሷ ችላ ባይነቷ ይኸው ሌባ አደረጋት። ሁሉም ሰው እሷ ላይ እንዲፈርድ አደረገ ማለት ነው። መጨረሻውም እንግዲህ ግን እሷ ደላላ ቤት ሄጄ ስራ ፈልጋለሁ ስትል አደይ እዛ ቤት ተመለሺ፣ ሌላ ቦታ አትሄጂ፣ እኛ እኮ እንፈልግሻለን። እች ፈላጊ ያሳጣ አንተ ፍቅር ደነዝ አድርጎህ እንጂ አደይን ወይ የእሷ ስቃይ ሳይገባችሁ ቀርቶ አይደለም። እኔ አደይን ብሆን እዛ ቤት አልመለስም። አሁን ብሆን ማለት ነው። ቀልደኛ ያው ለድራማው ነው እንጂ ታሸፋላችሁ እንዴ እንዴ! የእሷን ስቃይ ማን ያየላት? በተኛችበት ውሃ እየደፋችባት እያሰቃየቻት። ቆይ ምን እስክትሆን ድረስ ነው እንዴ? ቀልድ ነው እንዴ? እንግዲህ አደይ ራስሽን አስከብሪ፣ አሁንም ራስሽን አስከብሪ። አልረፈደም። እሷ የለመደች ስለሆነች አሁንም ያው ነው የምትሆነው። እንግዲህ ዳይመንድ ቀበቶውን አውልቆ ይገርፋታል ብዬ ያስባለሁኝ። ዛሬማ ፍቅር ምን ትፈልገህ ደወልክ? ገንዘብ እንደሆን ሰጥቼ የለ እንዴ? ደግሞ እኮ እንዴት እንደምትኮራ አይደለ? ዳይመንድ እኮ ነው ሰውየው እንዴት እንዳደረገሽ። እሱ አደይ ላይ መፍረዱ ራሱ እየጸጸተው ይገኛል። በዛ ላይ ደግሞ የአደይን ደሞዝ ለሱ መስጠቷ በጣም ነው ያንገበገበው ዳይመንድን ማለት ነው። ከኪሱ የከፈለችው መስሎት ነበረ። ነገር ግን አደይ ሁሉንም ነገር ነገረችው። እንዴት አንተ ያለሁበትን እያወቅ እንዴት እንደዛ ታደርገኛለህ ስትለው የተከፈለኝን ገንዘብ ብታይ እኮ አንቺ ራስሽ ትገረሚ ነበረ። ገንዘቡን ኬት አምጥታ እንደከፈለች ታውቃለህ? እኔ ኬትም ታምጣ፣ ዋናው ገንዘቡን ነው የምፈልገው ሲል ገንዘቡ እኮ የኔ ነው፣ የኔን ደሞዝ ነው የሰጠች። ምን ሲላት አዎ ባርኮቴ ለእሷ አካውንቱ ላይ ያስገባል፣ ግን እሷ አንድም ቀን ደሞዜን ሰጥታኝ አታውቅም ሲል ዳይመንድ ለዛ ነው እብድ የሆነው ማለት ነው። የሰው ላብ ነው የሰጠችኝ ብሎ